ይሄ ግን አብርሃም የሚሉት መቼ ነው አቋም የሚኖረው? ለመጣሽ ለሄደች ሴት ማልቀስ፣ ለመጣሽ ለሄደች ሴት መንበርከክ መቼ ነው በራሱ አቋም የሚኖረው? ይሄ ሴታ ሴት ሸለፈታ እንዴት እንደሚያስጠላ በፈጣሪ ስም። ሄርሜላ ጠፋች፣ ህፃን ልጅ አይደለች ወይ እሷ? ዳኒ እንደሚለው ሚዲያ ላይ የሚወራው የሚባለው ነገር ሁሉ አናውዟት። ከዛን አንተ ደግሞ ሚዲያ ላይ ለወንድምክ መተክ እኔ በአሁን ሰዓት የማስበው ነገር ግራ ገብቶኛል ልጄ ምናምን ስትልባት ያ ጭንቀት ስትረስ ሆኖባት የተለያየ ሰዎች የሚሰጧት ኮመንት ያሳብዷት ሊሆን ይችላል። የጠፋችው አይኗ ይጥፋና ያንተ እዚህ ጋር ማለቃቀስ ሚዲያ ላይ ያንተ እዚህ ጋር ቁጭ ብሎ እየየም ቧከረዩ ያለሷ ህይወቴ ባዶ ነው፣ እሷ ከሌለች እኔ ያለሷ አንድ ቀን አይደለም አንድ ሰዓት መቆየት። ስለ ልጅክ በዚህ ነው ያል በተጨነቅ፣ ስለ ልጅ በዚህ ነው ያል ባሰብክ። አንተ ቀፎ ልጅክ እዛ አባቱን ይናፍቃል። ልጁ እዛ ከእንቅልፉ ሲነቃ አባቴ ብሎ አይኑን ለማየት ይፈልጋል። የአባቱን ስምና የአባቱን ጉርሻ የአባቱን አይን ለማየት ይጓጓል። አንተ እዚህ አንድ የሰው ባል ለቀማች አንድ በትዳር ላይ የሄደች ሴት ጠፋች ብለህ እንቧ ከረየው ነጠላዬን አቀብሉኝ ትላለህ። ለምን ድንኳን ጥለህ ሰው ለቅሶ ድረሱኝ አትልም? ለቅሶ ይደረሳል። አሁንማ የሄርሜላ ሽንት ጨርቆች ለቅሶ ድረሱን እያሉ ነው ድንኳን ጥለው ቲክታክ ላይ። አንተ የማትረባ እንደው አባትክ እንኳን የአባትክ ንግግር በራሱ አንተን ከሚዲያ ያስጠፋል። አይደለም እሷን ማለት ነው። አባትክ እንኳን ያዘነብክ ሰው ነው አይደለም ሌላ ሰው። የሱ አያት እንዴ ዳኒ ከወጣ ቆይቷል። ውጣላችሁት ወጣ እና ነገ አንተን ብትጠፋ ተጠያቂ እነ ዳኒ ናቸው ማለት ነው። እስቲ በዙሪያችሁ ያሉትን ሰዎች ጠይቁ። ታስታውሱ እንደሆነ የዛሬ ሳምንት ነው የዛሬ 15 ቀን አካባቢ ላይ ሄርሜላ ጠፋች የት እንዳለች አይታወቅም ብለው እነዛ ሴታውሎች እነዛ ቀሚስ ለባሾች የቡታጅራ ሴታ ሴቶች ጠፋች ብለው አቤላ ጋር ሄደው እንቧ ከረየው ሲሉ ነበር። በ15 ቀኑ ደግሞ ዛሬ እሷ የምር ጠፋች ማለት ነው። በዙሪያዋ ያሉትንም በዙሪያ ያሉትንም ሰዎች ጠይቅ። የግድ እነዚህ በተንኮል ስለመጡ በዚህ ነው ያለ እነሱ ናቸው ብለህ ጣትንም እነሱ ላይ ልጠቁም አችልም። ራስህ ሳሳግታት ቢሆን ወንድሟ ሳሳግቷት ቢሆን በቃ ከእንደዚህ አይነት ግርግር እስኪ ጥፊ ውጪ ብለው የሆነ ቦታ ላይ ደብቋትስ ቢሆን ከዛን አንተ ደግሞ እንደው እንደዚህ እሷ አራውን ስለ ልጅክ ማሰብ ከወንድም አለም ስለ ልጅክ ሂድና ልጅክን እዛ የአባቱን አፍቆት እያንገበገበው ነው፣ የአባቱን አፍቆት እያስለቀሰው ነው። የሰው ወሬ የምትሰማ በሰው ወሬ ጆሮውን የምታቆም በሰው ወሬ የምታለቅስ በሰው ወሬ የምትጨነቅ በሰው ወሬ ራስን ስትረስፉል የምታደርግ በሰው ወሬ ራስን ልታሳብድ የምትነሳ በራስ መቼ መጀመሪያ ኮንፊደንስ አለ? አቋም እኮ የለህም አንተ። ማን ጋር ልብህ መቆም እንዳለበትና ልብህ ከማን ጋር እንደሚቀጥል እንኳን ማወቅ ያልቻልክ ሰው ነህ። ዳኒ ማለክ አንተ በምታደርጋቸው ነገሮች ተበሳጭታ ተናዳም ሊሆን ይችላል። ማን ያውቃል? አንተ በምታደርጋቸው አንተ በምትናገራቸው ንግግሮች ያ ሆት አድርጓት አሳብዷት ሊሆን ይችላል የጠፋችው። አንተ በምታደርጋቸው ንግግር እንዴ የግድ አንድ ሰው ከጠፋ የግድ የሆነ ሰው ከተደበቀ ለነገሩ ይበላችሁ። ገና ተራ በተራ ደግሞ እያንዳንዳችሁ ትታገታላችሁ። ለምን በሉኝ። ከዚህ በፊት ሄለን የማን ነበር ስሙ? የውብዬ የናሂ እህት ማለት ነው። የውብዬ ባል እህት ይሄው ሰሞኑን እየተጫወቱባት ነው። አግተዋት ማለት ነው። ናቲን ሁላ አልፈልገውም ብላ እስክትል ድረስ እያስባሏት ማለት ነው። ይሄ ነው ህግ አለበት የሚባለው ሀገር። ይሄ ነው መንግስት አለበት የሚባል ሀገር። በሚዲያ ከሚዲያ ጀርባ የሚታገቱ ከሚዲያ ጀርባ የሚገደሉ ከሚዲያ ጀርባ ብዙ መከራ የሚደርስባቸውን አልቅሰን ሳናባራ ሚዲያ ላይ እኮ እየመጣችሁ የምታግቱ የምታስለቅሱ የምትገሉ በሽጉጥ የምትወጉ የምትደማሙ ደናቁርቶች እኮ ናችሁ ዩቲዩብ ላይ የተሰበሰባችሁት። የትኛው ህግ ይከታተላችሁ? የትኛው መንግስት ቼክ ያርጋችሁ? መንግስት የለ ሀገሪቷ፣ ህግ የላት ሀገሪቷ። ህግ ቢኖራት ነው እያንዳንድሽን ይሄንን ከየትም ተመተሽ ተግበስብሰሽ መሀል ከተማን ቁጭ ብለሽ እንደፈለግሽ የምትሸቂያ ሁላ ሰብስቦ ካርቸሌ ባስገባችሁ ወይም ደግሞ ለውትድርና በላካችሁ ነበር። ወንዶቹንም ሴቶቹንም ማለት ነው። ለውትድርና በላካችሁ
ሚዲያ ትውልድ ከምታጠፉ ሚዲያ ከምታቆሽሹ ጥሩ ሰዎች መስራት እንዳይችሉ ከምትደብቋቸው እናንተ ፊት ለፊት መታችሁ እነዛን እንዳይታዩ ከምታደርጉ የእናንተ ብቻ እንዲታይ ሚዲያ ላይ መታችሁ የምታለቃቅሱ እናንተ ሚዲያ ላይ መታችሁ የምትለምኑ እናንተ ሚዲያ ላይ መታችሁ የምትጣሉ የምትፋቀሩ የምትለያዩ ሁሉ ነገር የምትሆኑ እናንተ ከእናንተ ውጪ ሰው አላያለ ሌላን ሰው አላይም ሌላን ሰው አልከተልም ማለት ቤት በኩል ሌላው ይታይ ሚዲያው ረጭ ጸጥ እንዲል ቤት በኩል ሌላ ሰው ይምጣ። ዛሬ ደግሞ ሄርሜላ ታገተች ብላችሁ ነው ሰሞኑን ጀምሮ ሄርሜላ ታገተች የሚል ወሬ አቀብላችሁናል። ወሬ ሰምተናል። እሷ ግን ሳትታገት አለው ብላ ወጣች። ዛሬ ደግሞ የሪል ታግታለች። ነገ ሄኔ አለው እንጂ ቦታ ነኝ ብላ ብትል ዳኒ ማንቁርቱን ይዘ እስር ቤት ታስገባቸዋለህ። ሁለቱንም ማለት ማንቁርታቸውን ይዘው በስም አጥፊነት ወንጀል ይጠየቃሉ። ለነገሩ የትኛው ህግ ሳለ የትኛው መንግስት ሳለ ብትከሳቸው የሚያሳስር የውሸት መጥሪያ ኬት እያቀነባበራችሁ እንደምትመጡ አናውቅም። የውሸት መጥሪያ ይሰጣችኋል። ያን የውሸት መጥሪያ ቀዳችሁ ትጥላላችሁ። የምር ህግ ጋር ከሳችኋቸው ቢሆን ኖሮ ህግ አስከባሪው ይመጣና ወረቀት ለመቀደድ ተጠርታል ብሎ ይዞት ሄደ። እናንተ የውሸት የህግ አካላት የውሸት የህግ ወረቀት መጥሪያ የውሸት ሁሉ ነገር የውሸት በውሸት ዓለም ላይ ተወልዳችሁ በውሸት ዓለም ላይ የኖራችሁ ያላችሁ ውሸት አደንዝዟችሁ ውሸት ጭንቅላታችሁ ውስጥ ማንነታችሁ ላይ ቤት የሰራ እንደናንተ አይነት አሁን ልጅ አለን ልጅ ወልደናል ብላችሁ ልጃችሁ ነገ ሲያድግ በኮንፊደንስ ልጅህን አቅፈህ እየሰምክ እየበላህ እየጠጣ ታያለህ። መጀመሪያ ወንዱን የወንድ አቋም ይኑርክ። መጀመሪያ ከልብክ ወንዱን ጀግና ያጫውታል እንዴ ለማንም ሴት ብለህ ትናንትና ለሩታ ስታለቅስላት ነበረ። በዚህ ልክ ያም ጧ ሲያረግ ታለቅስላት ነበር። ዛሬ ደግሞ እቺ በተራክ ከመጀመሪያ ጀምሮ እንዳስለቀሰች ነው። ገናም ደግሞ ገና ታስለቅሳለች። ምን አለፋ ገና ታስለቅሳለች ማለት ነው። ገና ይሄንን ነው እንዲያየከው ገና ደግሞ ኢንስታግራሜን አዘጋችሁብኝ። ካንተ ውጪና ከናንተ ውጪ እኮ እንደው ሌላ የሚታያል መስላችሁ አላችሁ። በቃ እነ ዳኒ ስራቸው እናንተ ብቻ እነ ሩታ ስራቸው እናንተ ብቻ። የሰው ልጅ አንዴ በሆነ ነገር ካያችሁት ሁሌ ያ ሰው እዛ ቦታ ላይ በዚህ አይነት ሁሌ አንተ ዛሬ አመት ከሄርሜላ ተላቀህ ሌላ ሴት ጋር ነህ ማለት ነው። ትናንት ከሩታ ጋር ነበርክ፣ ዛሬ ከሄርሜላ ጋር ነገ ተላቀህ እንደዛ እንደማለት ነው። ሰዎችን በአንድ መስመር እየሳልካቸው ከናንተ ውጪ ጠላት የለኝም፣ ከናንተ ውጪ እንደሌለኝም፣ ከናንተ ውጪ እንደሌለኝም አልጫ መጀመሪያ የወንድ አቋም ይኖር ካልኩ ወንድ ሁን። አባቴ የወለደ ወንድ ሁን። እናቴ ሰደገች ቀሚስ ስር ተደብቀ የእናት ቀሚስ ስር አድገህ ሴት አትሁኑላ ማለት ነው። ቤት በኩል ጀግና ወንድ ይውጣ። ቤት በኩል አቋም ያለው ወንድ ይውጣ። ያም የየ ነው፣ ያም ሮሮ ነው፣ ያም ለምን ዋከረዮ ነው፣ ያም እንዴ የትኛው ነው ስርዓት ያለው ወንድ ያለው? ያለቅስብናል እንደዚህ ሚዲያ ላይ መጥቶ አልቃሻ። ትናንትና ከወንድም ጋር አለቀስክ፣ ከትናንት ወዲያ ከዛኛው ወንድምህ ጋርና ከሩታ ጋር አልቀስክ። ዛሬ ደግሞ ሄርሜላ ጠፋች አፋልጉኝ ብለህ ነጠላ ዘቅዝቀህ ነጠላ ቀብሉኝ ብሎ ማለት ምን የሚሉት ነው? አሁን ትጥፋ። አንድ ተራ ዱርዬ የሰው ባል የቀማች አንድ ተራ ባለጌ አሳዳጊ የበደላት ጋጦጥ ሴት መንገደኛ መደዴ ሴት ጠፋች፣ ኖረች። ኖሯም አጠቅመም ከዚህ በኋላ ላይ ኖሯም አጠቅመም። ምክንያቱም እቺ ሌሎች ሴቶችም ስለምታጠፋ እንደው ብትችሉ ከሚዲያ ራሱ ብታጠፏት ማለት ነው። ያለፈው አልፏል። እንደው ሚዲያ ላይ መጣ ራሷን በኮንፊደንስ እንደ ጨዋ ጊዜው ከፍቷል እያለችን እንደ ጨዋ ሴት ደፋሪ ናት፣ ሴት አይናውጣ ናት እያለችን እኛን ልታስተምረን ከምትነሳ ከሚዲያ ላይ አጥፏት። አለቀ። በእንትን ብቻ ለማጥፋት አጥፋት ከሚዲያ ላይ እንደው ድፍንፍን ብላ እዛው ትቀመጥልን። በቃ ከሚዲያ ጀርባ እንደፈለጋት ትበላቀጥ፣ እንደፈለጋት ትዝለል፣ አይመለከተንም። እንደ ውሻ አስሬ ካላሰችው እንደ ውሻ አስሬ ካልሳመችው ማትረካ በአካልማ ብታገኘው እንደው ከላይ እስከታች ድረስ ሌላ ምንም ሳታረግ በመላስና በመሳም ብቻ ነው ጨርሰው ልጁን ከአልጋ ላይ የምታወርደው። መላስ እንደ ውሻ መላስ ስትወድ ከውሻ ጋር ነው እንዲያደገችው፣ ከውሻ ጋር ነው እንዲቃቃ ስትጫወት የኖረችው። ውሻ ነው ከዛም ጋር የሚሄደው። ገና ለገና ወይ የጀርባ ማንነቴ ይወጣብኛል ብላ ይሆናል። እኔ ገና ለገና ማንንም ሳይደርስብኝ ራሴን ላጥፋ ብላ ከሚዲያ ጠፍታች ተብሎ እንቧ ከረዮ እንዲባልባት
አሁን አብርሃምን ፈተነችው። በቃ አብርሃምን ልፈትነው ነው ተደበቀች። ነገ ደግሞ ትወጣለች። እኔ ያለውኝ ስልኬ ዘግቶብኝ ነው፣ እንዲህ ቦታ ሄጄ ነው፣ እንዲህ ሆኖብኝ ነው። ንስሐ ልገባ ሄዳ ነው ገዳም ወይንስ ልትደበቅ ሄዳ ነው? አጭበርባሪ ሌባ ሁላ ማለት ነው። ስርዓት ይኑራችሁ። ስርዓት አልባ ስርዓተ ቢስ። ስማ አይደለም ኢንስታግራምክ አይደለም ዩቲዩብክ ገና ልሳንክ ይዘጋል። ምኑን አይተክ በዚህ አካሄድክ በዚህ ሁኔታ ገና እግር ተሰብሮ ዶሮ ጠባቂ ነው የምትሆነው ቤት ውስጥ ማለት ነው። በዙሪያክ ባሉ ሰዎች በዙሪያክ ያሉ ትላንትና ሆይ 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 ብለው ከሄርሜላ ጋር አገናኙ። ዛሬ ደግሞ እያንዳንዳቸው የራሳቸውን ህይወት ጀምረዋል። የራሳቸውን ገሸሽ ብለውካል። ከዛ በኋላ ላይ ሄርሜላን እዛው አገቱብህና ሄርሜላን ያያችሁ ባካችሁ እንደው ወረታውን ከፍላለሁ። ሄርሜላን ያያችሁ እንደው ገንዘብ ልክፈል። እንደው ደፋርነ ዳኒ ካንተ ትናንትና ዩቲዩበር አንተ መታ አደክና ዳኒ የዛሬ ስንት አመት ከፊልም ጀምሮ የምናውቀው ልጅ ነው። አንተ ለዳኒ ገንዘብ ልክፈልህና በቃ እሺ የምትፈልገው አረ እንደው ድንቁርናክ ገና እንኳን እኮ አመት አልሞላህም። 2 አመት እንደው በአግባቡ እንኳን 2 አመት አልሞላህም አዲስ አበባ ከገባክ ማለት ነው። እሱንም እድሜ ለሩታ እና ከነቃክና በደንብ ተከታይ ካፈራ እንደው እድሜ ለሩታ 400 ምናምን ሴት በመቀያየር ነው 400 የገባከው ማለት ነው። እነዛ 400ዎቹ እንዳሉ እንደው ቢያነሱብክና ድባጥ ቢያስገቡክ ወደ ቦታክ ትመለሳለህ። ከ400 ምናምኖቹ 200ዎቹ የሄርሜላ ደጋፊ ቢሆኑ 200ዎቹ የሩታ ቢሆኑ የሩታ ደጋፊዎች እንዳለ ቢያወርዱብክ ድባቅ ትገባለህ። ገንዘብ ከፍየክ በገንሺ ምን አደረኩ እንኳን እናንተን እንዴ ምን ነው እንደው ሄርሜላ እንደው በጣም መሬት ናት አልክ። ምን ነው እንደው ሄርሜላ እንደው መሬት አይንካብኝ ምንም በቃ እሷ ጨዋ ንጹህ ፍጹም አለመካት ኮቺ ቆሻሻ የሰው ትዳር መመንጠቋ በራሱ እኮ አይደለም ሚዲያ ላይ እንደው በኮንፊደንስ እንኳን ካንተ ጋር ቆማ የምትሄድ ሴት አልነበረችም። እውነት ለመናገር ማለት ነው። እውነቱን እንገርክ ከማንም ጋር ቆማ የምትታይና የምትሄድ ሴት አልነበረችም። በዛ ሁሉ ጀማ ባለበት ባለፈው የጆ 27 እንትን ሲመረቅ እኮ ልክ ጥሩ ነገር እንደሰራች ልክ ጥሩ ስራ እንደሰራች እኮ ነው እሷ የመጣችው። በነገራችን ላይ አንዳንድ ኮሜንታተሮችን ምን ብዬ አንብቤ ያለው ይቅርታ አቃጥጄ ነበርና እሱም ለማጥፋት ነው እና ምን አነበብኩኝ ኮሜንታተሮች እነሱ እኮ ተለያይተዋል። ከተለያዩ በኋላ እኮ እሱ እኮ የፈለገው ማድረግ ይችላል። ሳይለያዩ መስሎን ሩታ ማነች ሄርሜላ መታ ህይወታቸው ምስቅልቅሉን ያወጣችው። ሳይለያዩ መስሎን ሄርሜላ መታ ለአብርሃም ስጦታ ስትሰጥለት የነበረው። ሳይለያዩ መስሎን ሄርሜላ ሄዳ 400 ላክብር ብላ የፍቅር ጥያቄ ስታቀርብለት የነበረው። ሳይለያዩ መስሎን ንገሩን አትበሉ። አንቺ ከባልሽ ጋራ ሳትለያይ ሌላ ሴት መታ ባንቺ አናት ላይ ወጣ ቤትሽ ብትገባብሽ ባንቺ አናት ላይ ወጣ ከባልሽ ጋራ ከተለያየ ወንድ ጋራ ብትሄድ ይሄዳል ልትይ ነው? ወይም ደግሞ ሳይለንት ሆነሽ ቤት ገረድ ሆነሽ ልትጠብቂው ነው? ማነሽ አንቺ? ምንድነሽ አንቺ? እሱ በሚሄደው ልክ ትሄጂበታለሽ። ከዛ በኋላ ወይ እግሩን ሰብረሽ ታስቀምጫለሽ፣ ዶሮ ጠባቂ ታደርጊዋለሽ። አለ ያበለዛብ ደግሞ ስርዓቱን ይዞ የሚኖር ከሆነ ስርዓቱን ይዞ እንዲኖር ታደርጊዋለሽ። እሱ ከተለያየ ሴቶች ጋር ይመጣልና እኔ ቁጭ ብዬ ችግር የለውም ብዬ እጅና እግሬን አጣምሬ ቁጭ ብዬ ልቀበለው፣ አበባ ነስልሽ አበባ ጎዝጉዤ ሻምፓኝ መትኜ ልቀበለው። ማን ነው እሱ? ምንድነው እሱ? አንዳንዴ ኮሜንት ስትጽፉ ምንድን ነው መጻፍ ያለብን ብላችሁ አስተውሉ። በኔስ ቢሆን ኖሮ ብላችሁ ማሰብ ያለባችሁ ያንን ነው። የግድ ጣት ስለተገኘ ጽሁፍ ስለተገኘ መጻፍና እንትን ማለት ብቻ አይደለም። ሳታዳምጡም ደግሞ ለመኮመንት አትሞክሩ። አንዳንድ ኮሜንታተሮች አላችሁ ያነበብኩኝ ነው ያለው። የብዙዎቻችሁን ባላነበብ አነባለሁ እንዴ ስለምታደንቁኝ አመሰግናለሁ። እናደንቅሻለን ብላችሁ ለምትሉኝ ጀግና በርቺ ለምትሉኝ ከልብ አመሰግናለሁ። ጊዜ ይስጥልኝ፣ ጊዜ ያክብርልኝ። ግን አንዳንድ ተቃራኒ ኮሜንት የምትሰጡ ደግሞ እኔ በኔ ቦታ በሆንስ ሩታ ብላችሁ ነው እንጂ ማሰብ ያለባችሁ ስለተፋታ ነው ተፋቷል ፊርማ ነው የተቀደደው፣ ልብ አይደለም። ቆርቆሮ ነው ከጣት ላይ የወደቀው፣ ጣት አይደለም። ገባሽ? ጣት ቆርጠሽ ከጣልሽው ላይበቅልልሽ ይችላል። ቆርቆሮን አውልቀሽ ከጣልሽው ተመልሰሽ ሌላ ቆርቆሮ አምጥተሽ ልትሰኪበት ትችያለሽ። ወረቀት መዘጋጃን ይፈረመልሽ።
አንቺ ነሽ ይዘሽ ሄደሽ ወረቀት አስገብተሽ ባልና ሚስት ነን ይሄ ያለን ይሄ ለኝ መብላችሁ ተፈራርመሽ የምትጋቢው ወረቀት ነው ይቀደዳል ሌላ ወረቀት ይመጣና ጽፈሽ ታስገቢያለሽ ዋናው የሰው ልጅ ከልብ ነው ከልብሽ ካላወጣሽ በልቡም ያስብሽ ከሆነ ሲተኛ ሲነጋ እንቅልፍ የሚነሳሽ ከሆነ መለያየቱ መቀደዱ መራራቁ ልጁን አለማግኘቱ ከሷ ጋርም ከሰላምታ መባባሉ ለነገ ልጁ ምን ማስቀመጡ ማሰቡ ይሄ በራሱ ከወረቀት በላይ ነው ከቆርቆሮ በላይ ነው ከልቡ ካላወጣሽ ምንም ልትውኛች ከልቡ ሲያወጣሽ ነው ቆርቆሮም ቢዋልቅ ወረቀትም ቢቀደድ it's normal ብለሽ ምትይ ከልብሽ ይዘሽው እየወደድሽው እያፈቀርሽው እሱን እያሰብሽ ወይ እሷን እያሰበ እሷን እየተመኛ ግን ደግሞ የማይደርገው ነገር ስላለው ደግሞ ለዛ ነገር ብሎ ደግሞ ያንን ወረቀት ስለቀደደ ቀለበት ታቱ ላይ ስላወለቀ አይደለም ይሄው ከሄርሜላ ጋር ቀለበት ቢያወልቅ ከሩታ ጋር ቀለበት ቢያወልቅ ከሄርሜላ ጋር ቀለበት አደረገ ነገ ደግሞ ወረቀት ይፈራረማል ከሩታ ጋር ይቀደደው ወረቀት ከሄርሜላ ጋር ይቀደዳል ግን ከልቡ መሆን አለበት ከሩታ ጋር ሲርቅ ከልቡ እውነት በልቡ የነበረችው ሩታ ወጣለች ወይ ትላንትና ብዙ ነገር አብሯት ያሳለፈችው ሩታ ከልቡ ወጣለች ዛሬ የሩታ ከእህቶች ከወንድሞቿ ጋር ተሰባስበው መሳቅ ምን ያህል እንደሚያስደስት ማለት ነው ዛሬ ነው አብርሃም ማልቀስ የጀመረው አንድ ብሎ ሚዲያ ላይ ያለ ገና ከዚህ በኋላ ደግሞ እስከዛ ድረስ ከሄርሜላ ጋር እስካልተራራቀ ድረስ ደምንባ ነው የሚያነባት የሩታ እንባ አሁን ነው የሚደርሰው የሩታ እንባ ተራ በተራ እየደረሰ ነው እርጉዞና 9 ወር ሙሉ ያነባችው እርጉዞና 9 ወር ሙሉ የተጨነቀችው እርጉዞና 9 ወር ሙሉ ስታስብ ስትጨነቅ የነበረችው ዛሬ አንድ ብሎ እየደረሰ ነው አንቺ መብቶኝ ይሄ ነው የሚደርስብሽ አንተ መብቶን ይሄ ነው የሚደርስብክ እውነትን ነው ይዛችሁ መጋፈጥ ያለባችሁ እንጂ ሩታ ስለሆነች ሄርሜላ ስለሆነች አንተ አብርሃም ስለሆነ አይደለም እኔስ ብሆን ብለሽ ነው ማሰብ ያለብሽ ገባሽ እኔስ ብሆን የሰው ልጅ ወዶ ተጨቃጫቂ ወዶ ተነጋጋሪ አለ ድሮ የምታቆት ናችሁ እንዳለ ዛሬ ግልብጥ ብላችሁ ለሄርሜላ የምታቀብሉት ለሄርሜላ የምታጨበጭቡት ድሮ ከሩታ ጋር የማታቋት አይደላችሁም ዛሬ ለሄርሜላ የምታጨበጭቡት ድሮ ሩታን ስታቋት እንዲህ ነበር ብዙዎቻችሁ እኮ አብርሃምና ሩታ ተለያዩ ብለው እኮ ብዙዎች በሳውዲ ላይ ራሳቸውን ሊያጠፉ መድኃኒት የያዙ ሰዎች እኮ ብዙዎች ታመው የተኙ የተባለ ሰዎች እኮ የነበረላቸው ሰዎች ናቸው ዛሬ ግን ተለያዩ ሲባል እነዛ ትላንት የታመሙላቸው እነዛ ትላንትና መድኃኒት ሊጠጡ የመድኃኒት የጠጣችም ሴት እኔ ሰምቻለሁ ሳውዲ ላይ ማለት ነው ለሩታና ለአብርሃም ብላ ዛሬ ግን በህይወት ብትኖር ኖሮ የምር ብትጠጣ የሚገርም ነገር አይደለም ማለት ነው ያኔ ብትሆን ስራ ፈታ ነው አሁን ብትሆን ስራ ፈታ ነው አንዲት ሰው ሚዲያ ላይ ላወቁት ሰው ብዬ ሚዲያ ላይ ሲፈልግ ለሚፋቀር ሲፈልግ ለሚለያይ ጥሩ መልእክት ለማያስተላልፍልኝ ጥሩ ነገር ለልጆቼ ለነገ ትውልዴ የማያስቀምጥልኝ ሰው ምን ብዬ ነው ለማን ብዬ ነው ራሴን ማጥፋለት አብርሃም ደግሞ ነገ እንግዲህ ራሱን አጠፋ ተብሎ ይበልጥ ሚዲያው እንኳ ከረዮ ወዮ ያለ እንዳናየው እሱ ነው የቀረ ሌላ ምንም የቀረ ነገር የለም እንዴ በዚህ ልክ ለአንድ ሴት ብሎ በዚህ ልክ ለአንድ ወንድምየው ከዛ አስመሳዮች ወንድሞቹ እህቱ አስመሳዮች ከአብርሃም ጎን ንቆም አንተና ሩታ ምን ያህል ጠላት ብትሆንባችሁ ነው ሩታ እኮ ማለት ለወንድማችሁ ልጅ የሰጠች እኮ ናት አጎት ወይ አክስት እኮ ናችሁ በዚህ ያህል እንዲ መርዝ ይሆናችሁ መጀመሪያ ወንድማችሁን አታጣሩ መጀመሪያ ወንድማችሁን አትጠይቁ ወንድሜ ምን ነካ ወንድሜ ምን ሆነ ወንድሜ ለምን እንዲሆነ ለምን እንዲተቀየረ አትሉ ከዛ ከሩታ ጋር እንዲሆነበትን ምክንያት ደግሞ ሩታን ጠይቋት መቼ ሚዲያው ላይ ከሌላችሁ ማለት ነው ሚዲያው ላይ ነው ያላችሁ እያየናችሁ ወንድማችሁን ይዛችሁ ችግርክ ምንድነው ለምን እንደዚህ የምትሆነው ምን ሆነ ምን አትሉ ሚዲያ ላይ ይዛችሁ መጣችሁ እንኳ ከረዩ ከሩታ ጎን መሆን የለብም ከወንድም ጎን ምን ሆነ ታመመ ጤነኛ ነው እውነቱን ነው ኤፍሬም ያለው ኤፍሬም እውነቱን ነው ያለው ከሄርሜላ ጋር ህይወቴን ጀምሬያለሁ ብሎ ካለ ምን ሆንኩኝ ነው የሚለው እውነቱን ነው ምን ሆንኩኝ ነው አንድ ተራ ሄርሜላ ገና ለገራ ሰው ተናገረብኝ ማናት ሄርሜላ ምንድናት እሷ ለሩታ ለልጅ ከናት እንኳን በዚህ ነው ያክል ብትቆረቆርላት ለልጅ በዚህ ነው ያክል ብትሯሯጥላት ማንንም ወይኔ አብረሽ ብሎ ሊልክ ይችላል እንጂ እንኳን እሰይ ሊልክ የሚችል ሰው የለም አሁን ግን እንባለም ገና ደም እንባ ታነባታለ ምን አለፋ የሄርሜላ የሩታ እንባ ገና አንድ ብሎ እየተቆጠረ ነው ሄርሜላ አይደለም ገና ባንተም ሊቀጥል ይችል ይሆናል እገታ አይደለም ሌላ ነገር ሊቀጥልበት ይችል ይሆናል ምን ታውቃለህ
በዙሪያ ያሉ ሰዎች ናቸው እያጠመዱክ ያሉት እንጂ በሩታ ዙሪያ ያሉ ሰዎች ሩታ በቃ አለቀ እንዴ በግድ አስታውሱ አትርሱኝ ዘባተሉ አመሰግናለሁ ለማንኛውም ደህና ሁኑልኝ